ሰዎች መደረግ የሌለበትን ነገር ማለት ነው። ምክንያቱም የሚገርማችሁ ነገር እንግዲህ ዳግምና ብሌን ምን ያክል እንደሚዋደዱ ምን ያክል እንደሚፋቀሩ ሁላችሁም ታውቃላችሁ ማለት ነው። በጣም በሚያሳዝን ነገር በጣም ነው የሚዋደዱት፣ በጣም ነው የሚፋቀሩት ሁለቱ ማለት ነው። ግን ደግሞ ይሄንን ነገር በፍጹም እንዳይሆን በማድረግ ውስጥ ትገኛለች ማለት ነው ወይዘሮ ገነት ማለት ነው። ወይዘሮ ገነት እንግዲህ በስተመጨረሻ ስህተት በስህተት እየሰራች ትገኛለች ማለት ነው። የልጆቿን ቅስም እየሰበረች ማለት ነው። እኔ እውነቴን ነው የምላችሁ ዳግም በጣም እንግዲህ ያስባችሁታል። እንደዛ ጥሩ የሆነችው እንትና ብሌን በጣም መልካም ሴት የምትባል ብሌን በአሁን ሰዓት እንግዲህ በጣም መጥፎ ነገር ማለትም በጣም የሚያሳዝን ነገር ጋይስ እየገባችሁ አይደለ? አድርጋ የማታውቀውን ነገር እያደረገ ትገኛለች ማለት ነው። ምክንያቱም ከዚህም በፊት አንድ ቀን እንኳን እንትናን መጥፎ ነገር ተናግረው አታውቅም። አንድ ቀን እሱን አስቀይሞ አታውቅም ማለት ነው። እንደምታውቁት ዳግምን ማለት ነው። ግን ደግሞ በአሁን ሰዓት በጣም አንተን በአይኔ በህይወቴ ማየት አልፈልግም በማለት እንግዲህ ልኩን እየነገረችው ትገኛለች ማለት ነው። በፍጹም እኔ እንዳንተ አይነት በህይወቴ ሰው እንዲኖረኝ አልፈልግም። ምን አይነት አንተ መጥፎ ሰው ነክ በማለት እንግዲህ ምራቋን ነው በላው ላይ የተፋችበት ማለት ነው። እኔ እንዳንተ አይነት ካሁን ወዲህ ሰው አለኝ ብዬ አላስብም። እንዴት ምን ባደረኩ ስላመንኩ ስለወደድኩ ነው እንደዚህ ያደረከኝ በማለት ይገኛለች ማለት ነው። እሱ ደግሞ እባክሽ ጥፋቴን እንድትነግሪኝ እፈልጋለሁ። ምንድነው እየበደልኩሽ? ምንድነው እያሳዘንኩሽ? እያለ ነው ማለት ነው። አንተ ያደረከውን ነገር እራስህ ታውቃለህ። አንተ ምን አይነት ሰው ነክ በማለት እንግዲህ ብዙ ነገር እያለ ይገኛል ማለት ነው። ቤተሰቦቼ ግን ምን ያደርጋል ብትለውም ምንም ይሄ ሁላ ነገር ያደረገችው የወይዘሮ ገነት ጉዳይ እንደሆነ አለማወቋ በጣም ነው የሚያሳዝነው ቤተሰቦች ማለት ነው። ይሄ ሁላ ነገር ያደረገችው ወይዘሮ ገነት ነች እንግዲህ ይሄ ሁላ ነገር የፈጸመችው ማለት ነው። በጣም በሚያሳዝን ነገር መደረግ ያሌለበትን መፈጸም ያሌለበትን ነገር ይሄንን ነገር ፈጽማለች ማለት ነው ቤተሰቦቼ። አንዳንድ ጊዜ ቤተሰቦች በእናታችሁ በልጆች ነገር አትግቡ፣ በልጆች ሀሳብ አትግቡ። በቃ አገባችሁ። እኔ እውነቴን ነው የምላችሁ፣ ስለ ልጆች በልጆች ነገር አትግቡ። በቃ ገባችሁ አይደለም? ልጆች መልካም ነገር እስከሰሩ ድረስ ያኔ ይህ ነገር አግባብ ህጋዊ ካልሆነ በእግዚአብሔር ዘንድ የሚያስጠይቅ ከሆነ ነው እንጂ ዝም ብላችሁ ይህ ሰው ውሳኔ ውስጥ ገብታችሁ የልጆቻቸውን ውሳኔ የልጆቻቸውን ጊዜና ሰዓት ባታጠፉ በጣም ደስ ይለኛል ማለት ነው ቤተሰቦቼ። በአሁኑ ሰዓት እንግዲህ በጣም ልጆቿ ዋጋ እንዲከፍሉ እያደረገች ትገኛለች ማለት ነው ቤተሰቦቼ። ብቻ ያደረገችው ነገር በጣም ከባድና በጣም የሚያስጠላ ስራ ነው የሰራችው ወይዘሮ ገነት ማለት ነው። እኔ በጣም ነው ልቤን የሰበረችው ማለት ነው ቤተሰቦቼ። መደረግ የሌለበትን ነገር ነው ያደረገችው ጋይስ። እናንተም እንዳታደርጉ ይሄንን ነገር እንዳትፈጽሙላችኋለሁ። ሁለተኛ ነገር እንግዲህ ሰላም በጣም በእንትና የተነሳ በጣም ነው እሷም ልቧ የተሰበረው ማለት ነው። በእንትና የተነሳ በብሌን የተነሳ በጣም ነው ውስጧ የተሰበረው። እንዴት ባንቺ ላይ እንደዚህ ያደርጋል? ምን ስላደረግሽ? አንቺ እኮ ማለት እኮ በጣም ጥሩ ሴት ነሽ፣ እንዴት በአንቺ ላይ ግፍ ይሰራል እያለ ትገኛለች ማለት ነው። እሷ ግን ምንም ነገር ለጊዜ ያወቀችው ነገር የለም ማለት ነው። ሰላምም እውነት ነው የመሰላት ያ ነገር የተፈጸመው ነገሮች ሁላ ትክክል በቃ እንደተፈጸሙ አድርጋ ነው የወሰደችው። ግን አይደለም። እውነቴን ነው የምላችሁ በፍጹም ዳግም ያንን ነገር አላደረግም። ዳግም አይደለም ሊያደርግ ቀርቶ ምንም ነገር መረጃው ራሱ የለውም ማለት ነው። ይሄንን ነገር እንደው ምን የምናደረግኳት ምናምን እያለ ይገኛል ማለት ነው። እንግዲህ ምንድን ያደረገችው ይሄንን ነገር ለካ ቤት ውስጥ ገነት እንግዲህ በፊት ውጭልኝ አይንሽን ማየት አልፈልግም ስትቆጣት የነበረችው ለካ ገነትም የፈለገቻት በጣም ስለምታስፈልጋት ነው ያን ሁላ ነገር ያደረገችው ነገር በጣም በሚያሳዝን ነገር ጋይሴ ማለት ነው። ያደረገችው ነገር እንግዲህ ለእንትን ነው የሚገርማችሁ ነገር ማለት ነው። ለምን ሲባል የምትፈልጋት ነገር ደግሞ ለምንድን ነው ለእንትን ማለት ነው ለዚህ ለተንኮል አብራት እንድተባበርላት ነው ያደረገቻት ማለት ነው። የእሷ መተባበሪያ ነው ያደረገቻት። በጣም በሚያሳዝን ነገር ቤተሰቦች መደረግ መፈጸም የሌለበት ነገር ማለት ነው። ገባችሁ አይደለ? እና እኔ ወድጄ አይደለም እዚህ ቤት አስቀሮሽ የምልሽን ነገር እንድታደርግልኝ የፈለኩት ነው የምትላት ማለት ነው። ምንድን ነው የማደርገው ስትል ዳግምንና ብሌንን እንድትለይልኝ አንቺም እንድትረጅኝ እፈልጋለሁ። ምክንያቱም እነሱን መቼምም ባልና ሚስት ሆነው እንዲሆኑ ወይንም ደግሞ ፍቅረኛ ማቾች ሆኖ እንዲቀጥሉ አልፈልግም። ምክንያቱም ሁለቱም ለኔ ልጆቼ ናቸው። ልጆቼ እስከሆኑ ድረስ በፍጹም ይህንን ነገር መቼም ልቀበል አልችልም በማለት እንግዲህ የወሰነችው ውሳኔ ወይዘሮ ገነት በጣም የሚያጸጽታትና ዋጋ የሚያስከፍላት ነገር ነው የሰራችሁ ማለት ነው። የቱን አክል እንኳን ያንን ነገር ብትሰራ እንዴት መሰላችሁ
አንደኛ ማገናዘብ ነበረባት። አሁን የምትቀየማት ብሌን ብቻ አይደለችም። ገባችሁ አይደለ? ብሌን ብቻ ዳግም ይቀየማታል። በዛ ላይ በቃ ሁላችሁም በእርግጠኝነት ይሄንን ነገር አይቶ የሚቀየሙት ማለት ነው። ይሄ ነገር ደግሞ በጣም ስህተት ነው እላችኋለሁ ቤተሰቦቼ። በጣም የሚያሳዝን ነገር ነው። መደረግ የሌለበት መፈጸም የሌለበት ነገር ነው የፈጸመችው ማለት ነው። ብቻ ቢያሳዝንም ምንም ማድረግ አይቻልም ቤተሰቦቼ። ለወደፊታችሁ ግን ከእንደዚህ አይነት ድራማ እናንተ ምን ትማራላችሁ? እናንተስ ለነገ ለህይወታችሁ ምን አይነት ማለት ምን አይነት ሀሳብ አላችሁ? እንደዚህ አይነት ሰዎች ለሚያደርጉ ሰዎች እናንተስ ምን አይነት አመለካከት ነው ያላችሁ የሚለውን ነገር እናንተ ራሳችሁ ታውቃላችሁ ማለት ነው። እባካችሁ እንደዚህ አይነት ውሳኔ ውስጥ ባትገቡ በጣም ደስ ይለኛል ቤተሰቦቼ። እንደዚህ አይነት ውሳኔ በጣም ከባድና በጣም የሚያስጠላ ውሳኔ ነው ማለት ነው። ነገሮቹንና ለማስተዋልና ለመንገዶችን ለማገናዘብ መሞከር አለብን ማለት ነው ቤተሰብ እና እኔ በጣም ነው በእርግጠኝነት እያሳዘነችኝ ማለት ነው። ለብሌን ይሄ ነገር ይገባታል እንዴ ሲባል በፍጹም የሚገባት ልጅ አይደለች። ምን ባደረገችው ምን በፈጸመችው ሁሌ ደግሞ በቃ እሷ ላይ ነው የሚነጣጠረው ነገሩ ሁላ ማለት ነው። በጣም በሚያሳዝን ነገር ብሌንዬ ማለት ነው የኔ ምስኪን እውነት ነው የምላችሁ በጣም ነው የምታሳዝነኝ። የሚደረግባት ነገር ሁላ የሚገባት ልጅ አይደለችም በእርግጥ ማለት ነው። ግን ደግሞ ምን ያደርጋል ምቀኛ አይጠፋም። በየጊዜው እየመጡ እየኮረኮሟት ነው ማለት ነው ቤተሰቦቼ። እና ምን ልላችሁ ፈልጌ ነው ባካችሁ እና የሆነ ነገር ስታደርጉ እያሰባችሁና እያገናዘባችሁ ለማድረግ ሞክሩ ላሉ ወይዘሮ ገነት እንግዲህ የልጆቿን እንጀራ በጥሳለች። እውነት በሚያውቀው የልጆቿን ሕይወት ነው ምስቅልቅል ላይ ያደረገችው ማለት ነው። መደረግ የሌለበትን ነገር ማለት ነው የፈጸመችው ማለት ነው ቤተሰቦቼ። መደረግና መፈጸም የሌለበትን ነገር ነው ያደረገችው። እኔ በጣም ነው የተናደርኩባት እውነት ማለት ነው። እንዴት ብትሉኝ ይሄ ነገር ለሱ አይገባም፣ በጣም አይገባም። ለብሌንም ለእናትየዋም ለልጅቷም ማለት ነው በፍጹም ማለት ነው። ለብሌንም ለልጇም ለዳግምም ማለት ነው። በጣም የሚዋደዱ የሚፋቀሩ ሰዎች በእናታችሁ ዛሬ በህይወታቸው ገብቶ ይህንን ነገር ማድረግ ጥሩ ነው ብላችሁ ታስባላችሁ? ጋይስዬ እስቲ እናንተ ራሳችሁ ያገናዙት። ራሳችሁ እስቲ ያገናዙት ጋይስዬ፣ ራሳችሁ እስቲ አስቡት። እና በጣም ነው የሚያሳዝነው ብቻ ቤተሰብ በጣም ገባችሁ በጣም እና መደረግ የሌለበት ነገር መፈጸም የሌለበት ነገር ነው ያደረገችው። እነኚህ ልጆች አስለቅሳ እሷስ ምን አገኘች? ምን ተጠቀመች ስላችሁ ምን ተጠቀመች? ምን የተጠቀመችው ነገር አለ ጋይስዬ? ምን ተጠቀመች? ምንም አልተጠቀመችም አይደለ? ሰው ልጅ ምንም አልተጠቀመች። ያልተጠቀማችሁ ነገር ካለ ነገ ታላችሁ ዳግምና በእርግጠኝነት ብሌን ይሄንን ነገር ካወቀች እናትየዋ እንደዚህ ስላደረገች ካወቀች እናትየዋን ትቀየማታለች በእርግጠኝነት። ልጆቷን ደግሞ እሱን ደግሞ ይቅር እንደምትለው በእርግጠኝነት ነው እንደምላችሁ። ዳግምን ይቅር ትለዋለች። የትኛውን አክል እንኳን ጊዜ ሰዓት ቢፈጃበትም ዳግምን ይቅር ትለዋለች። ግን ወይዘሮ ገነት ግን ዳር ላይ ትቀራለች ማለት ነው። ምነግራችሁ ነገር ወይዘሮ ገነት በስተመጨረሻ ዳር ላይ ትቀራለች። የማይቀር ጉዳይ ነው ማለት ነው ቤተሰቦች። ለማንኛውም ቤተሰብ የሆነ ነገር ስታስቡ ስታደርጉ እያገነዘባችሁ አድርጉ ማለት ነው። ጋሽ በኃይሉ በአሁኑ ሰዓት እንግዲህ እያበደ ቀልቡ እየተነካ ይገኛል ማለት ነው። ለምንድን ነው ግን ያሰባሰብ ምንም ነገር አልተሳካለትም። ምንም ነገር አልተሳካለትም ጋይስ፣ ምንም አንድች ነገር አልተሳካለትም። አንድች ነገር ማለት ነው። ጭራሹኑ ተንኮሉ ምንም አልተስማማውም ማለት ነው ቤተሰቦች። ለነገሩ ተንኮሉ ብቻ ሳይሆን መልካምነቱም ሁሉ ነገር የጋሽ በኃይሉ ነገር ምንም የሚስማማ ነገር አለ ብዬ አላስብም። እንደምታውቁት ሁሌም ተንኮለኛ ሰዎች ምናቸው የማይስማማ ማለት ነው። በተንኮል ያደገ ሰው ማለት ነው። ጋሽ በኃይሉ አሁንም ዋጋ እየከፈለ ይገኛል ማለት ነው። እንግዲህ ከእህቱ አልሆነ ከብሩ አልሆነ ከምኑ አልሆነ ግራ ገብቶት ይገኛል። እንግዲህ ሳሚ በስተመጨረሻ እንግዲህ ያንን ክፋቱን ትቶ አሁን መልካም ነገር እየሰራ ይገኛል ቤተሰቦቼ። ለማንኛውም ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት ጠይቃችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ክርስቶስ ይብዛላችሁ። መልካም ጊዜ እላችኋለሁ ውድ ቤተሰቦቼ። እንግዲህ ይዤላችሁ የመጣሁት የአደራ ድራማ ልብ አንጠልጣዩን ድራማ ከብዙ በጥቂቱ አንዳንድ ነገር ብያችኋለሁ። ያው ከድራማ ብዙ